ሰላም ለእናንተ ይሁን። ፕሮግራማችንን እየተከታተላችሁ ያላችሁ ቅዱሳን ወገኖቻችን እንግዲህ ዛሬም በእግዚአብሔር ቸርነት ተጠብቀናለን። ይህ ከሳምንት የቀጠለው ፕሮግራማችን ነው የሚሆነው ማለት ነው። ሳምንት ላይ ከፓስተር ኤልያስ ጋር አብረን በጋራ የእግዚአብሔርን ቃል ተመልክተን ነበር። ከኢዩኤል ምዕራፍ 2 ቁጥር 12 ጀምሮ 18 ድረስ ያለውን በስፋት እግዚአብሔር ተናግሮን ከእግዚአብሔር ለውና ጋር ተገናኝተን ነበር። ዛሬም በእግዚአብሔር ቸርነት እንግዲህ በዚሁ መንፈስ የምንቀጥል ይሆናል። ከዛ በፊት እንደተለመደው የጸሎት እገዛ ፈላጊዎች ርዕሳቸውን ስለላኩ ለነሱ የምንጸልይበት ጊዜ ይሆናል። ቀጥሎም እግዚአብሔር እንዲናገረን እንዲያስተምረን የእግዚአብሔር በጎነት በህይወታችን እንዲቀጥል በጋራ እንጸልይና ከዛ እንቀጥላለን። ፓስተር ኢየሱስ አብረን እንጸልይ። ውዳችን እግዚአብሔር ሆይ ስለ መልካምነት እናመሰግናለን። ስለ ጥንቃቄ ስም ይባረክ። ስለ በጎነት እናከብርሃለን። ከፓስተር ጋር በጋራ ደግሞ ዛሬም በፊት ካንተ ጋር እርቅን የሚፈጥርበት እውነተኛ መመለስን የሚመለስበት ልባችሁን እንጂ ልብሳችሁን አይደለም ባልከን ቃል መሰረት ልባችን ላንተ በፍጹም መመለስ የሚመለስበት ጊዜና ዘመን ይሆንልን ዘንድ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ደግሞ እንጸልያለን የመከላከያ ሰራዊት የሆኑ በሱዳን ድንበር አካባቢ ያሉ አገራችንን በሚመለከት እግዚአብሔር ሆይ እየተንቀሳቀሱ ያሉ የጸሎት እገዛን ስለፈለጉ ወገኖች እኔ ጸልያለሁ እጅ በኢየሱስ ስም ይደግፋቸው። አንዱን ድንበር አንዱን አቅጣጫ ብቻ ይዘን አንጸልይም። ሰሜኑን፣ ደቡቡን፣ ምስራቁን፣ ምዕራቡን በእነሱ ምክንያት ይዘን እንጸልያለን። አገርን በሚመለከት የተሰለፉ በልማቱ ዘርፍ ያሉ ሁሉ ወንድ ሴት ልጆች ባንተ ይታሰቡ። ጸጋ በኢየሱስ ስም ይደግፋቸው። ከደሴ የደወሉ እግዚአብሔር ሆይ ጸልያለሁ ከጅማ የደወሉ የግል ጉዳያቸውን ችግራቸውን በሚመለከት ጥያቄ ያቀረቡ ከሀገር ውስጥና አገር ውጪ እግዚአብሔር ሆይ ያሉ ወንድ ሴት ልጆች ባንተ ይታሰቡ። ጥያቄያቸው በፊት ሞገስን ያገኝ። ከተያዙበት ነገር ይላቀቁ። ህመም፣ ደዌ፣ በሽታ በኢየሱስ ስም ይከልከል። ጤናቸው ላይ የሚገዳደር መንፈስ ይቀጣ። ደግሞ ስለምትሰማን እናመሰግናለን። ፍጹም የሆነ ሰላምና ጤና ስለምትሰጣቸው እናከብርሃለን። ማደሪያህ ይባረክ። ቃልህን ባርክልን። ቀጥሎ ያለውን ጊዜ ሁሉ ላንተ አሳልፈን ሰጠን። ቃልን እየሰሙ የደከሙ ይበርቱ፣ የሳቱ ይመለሱ፣ የወደቁ ይነሱ። እግዚአብሔር ሆይ ካንተ አጀንዳ ጋር ያልተገናኙ የሚተዋወቁበት ቀን ይሁን። ደግሞ ስለምትሰማን ተመስገን በኢየሱስ ስም አሜን አሜን። ፓስተርዬ ክብር ለጌታ ይሁን። እንግዲህ አብረን እንቀጥላለን ማለት ነው። ባለፈው ሳምንት ላይ ቤተክርስቲያንን በሚመለከት ቤተክርስቲያንና ኮቪድ በሚል በሰፊው አብረን አይተናል። ምን ማድረግ እንዳለብንም በቸርች ውስጥ እየተደረገ ያለውን ነገር አንስተን በደንብ ጊዜ ወስደን ነበርና ዛሬም ደግሞ ትውልዱ ምንድነው ማድረግ ያለበት የሚለውን ነገር በደንብ በስፋት ብናይ ደስ ይለኛል። የቀድሞ ቤተክርስቲያን እንዲህ አይነት ነገር ሲጋረጥባት ምን ነበር የምታረገው? ምናልባት ዓለምን በሙሉ አንድ ያደረገ አይነት እንደዚህ አይነቱ ብዙ አልተፈጸመም ይሆናል። ግን በቀደመው ጊዜ በአገራችን ኢትዮጵያም በፖለቲካው ሲስተም ምክንያት የወንድሞች ህብረት የማይደረግበትና ጫናዎች ነበሩ። የቤተክርስቲያን ታሪክም ያው አንዳንድ ነገሮች አሉና ባንተ በኩል የቀደሙቱ እንዴት ነበር ያደረጉት? ከኛ ምንድነው የሚጠበቀው አሁንስ ሚለውን እኔ ዛሬ ጥሩ እሺ፣ እግዚአብሔር ይባርክሽ። እንግዲህ ባለፈው ሳምንት ትኩረት አድርገን ወደ እግዚአብሔር መመለስ ጋር ቤተክርስቲያንና ኮቪድን በሚመለከት አንስተናል። ዛሬም ደግሞ ልብ ልንል የሚገባን እውነቶችን እናነሳለን። የቀደመዋ ቤተክርስቲያን ምንድነው ያደረገችው? እንዲህ አይነት ችግር ሲመጣ እንዲህ አይነት ሁኔታ ሲመጣ ምንድነው ያደረገችው? እንዴት ነው ያለፈችው? እኛስ ዛሬ እንደ ቤተክርስቲያን እንዴት ማለፍ አለብን የሚሉ ነገሮች መሰረታዊ ነገሮች ናቸው። በእርግጥ እንደዚህ ዓለም አቀፍ የሆነ በሽታ በመጽሐፍ ቅዱሳችን ላይ የተጠቀሰ በግልጽ ባይኖርም ግን እንደነ ለምጽ አይነቶች ተነስተዋል እና ለ14 ቀን ተገልለው ብሉይ ኪዳን ላይ ያለው ተገልለው እንደተቀመጡ ታስታውሳላችሁ። ለምን? እንዲህ አይነት በሽታዎች ተላላፊ ስለነበሩ ከእግዚአብሔር ለሕዝቡ ስለሚጠነቀቅ እግዚአብሔር ለሕዝቡ የሚጠነቀቅ አምላክ ስለሆነ ይሄንን እንዳደረገ ትዝ ይለናል።
የእግዚአብሔር ቃል። ሌላዋ የቀድሞ ቤተክርስቲያን ወደ አዲስ ኪዳን ስንመጣ አዲስ ኪዳን ላይ ከበሽታው ይልቅ ረሃቡ ነበረ። ብዙ ከስደቱ ጋር ተያይዞ የአዲስ ኪዳን ቤተክርስቲያንን ያስጨነቃት በተለይ ሐዋርያት ዘመን ላይ የምንመለከተው ስደቱና ረሃቡ ጸንቶ እንደነበረ እናስታውሳለን። ከዚህ ጋር ተያይዞ ቤተክርስቲያን ግን ምንድነው ያደረገችው ሲባል ሁሉም በአንድ ልብ ሆነው በአንድ መንፈስ ሆነው በህብረት ሆነው በጸሎት እየተጉ ማምለክ በማይቻልበት ሁኔታ ውስጥ ሆነው ግን በየምኩራብ እየተደበቁ እያመለኩ የተቸገሩ ወገኖችን እየረዱ እየደገፉ ለነዛ እየጸለዩ ከቃል ባለፈ ተግባራዊ ህይወት እያሳዩ እንዳለፉ ሁላችሁም የእግዚአብሔር ቃል የሚናገረው እንረዳለን እናውቃለን። ስለዚህ የቀደመዋ ቤተክርስቲያን ለዛሬዋ ቤተክርስቲያን ሞዴል ነች። እናት ቤተክርስቲያን ናት። እናት ቤተክርስቲያን አድርጋ ያለፈችው እውነት ነው ዛሬ እኛ እጅ ላይ ያለው። ስለዚህ የቀደመዋ ቤተክርስቲያን የብሉይ ኪዳን ቤተክርስቲያን ከበሽታ አንግል ትልቅ ጥንቃቄ አላት። ብሉይ ኪዳንም እንደውም ይህን አስረግጦ ይናገራል። ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል የሚል እውነት ታውቃላችሁ፣ አይታችኋል፣ አንብባችኋል። ስለዚህ ከመጠንቀቅ አንግል ቤተክርስቲያን ዋናዋ አስተማሪ ናት። ሌላው ደግሞ ብሉይ ኪዳን የሚናገረን አንድ እውነት አለ። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ምክንያቱም እግዚአብሔር የሚሰሙ ሰዎች የእረፍት ሰዎች ናቸው። ይሄንንም ብሉይ ኪዳን ይናገረናል። ስለዚህ አዲስ ኪዳን ላይ ያለን በተለይ ደግሞ ከአዲስ ኪዳንም የዛሬዋ ቤተክርስቲያን መሰረታዊ የሆኑ ነገሮችን ስናነሳ በህብረት ልንቆም ይገባናል፣ በጸሎት ልንቆም ይገባናል፣ ቅዱሳንን መርዳት ይገባናል። መርዳት ዛሬ ለተቸገሩት እጆችን ልንዘራ ይገባናል። ወገኖች ያላችሁ ዛሬ መንግስት እያደረገውን ያላችሁን ትመለከታላችሁ። የኢትዮጵያ መንግስት ማዕድን የማጋራት አገልግሎት እያገለገለ እንዳለ ታያላችሁ። ይሄ እኮ የጥንቷ ቤተክርስቲያን ያደረገችው እውነት ነው። ዛሬ እኛ ማድረግ አለብን፣ ካለን ማካፈል አለብን፣ መስጠት አለብን የሚለው ነገር ልናስብ ይገባናል። ከዚህ ጋር ተያይዞ ወደ 350 ዓመተ ምህረት አካባቢ ቤተክርስቲያን ሳላነሳ የማለፈው ነገር ይሄን ቤተክርስቲያን አልፈዋለች በመተጋገዝ በመተባበር። ቤተክርስቲያን ግን ያላለፈችው የተቸገረችው አንድ ነገር አለ። በንጉስ ቁስጥንጢኖስ ዘመን ታውቃላችሁ የመስቀል ጦርነት ቸርች ሂስትሪ ላይ ብዙዎቻችሁ የምታውቁ አገልጋዮች ታውቃላችሁና ቸርች ሂስትሪ ላይ ይሰው ለውጊያ ሲወጣ መስቀል ያያል። በዚህ በህልሙ ማለት ነው። በዚህ መስቀል ከወጣው አሸንፋለሁ፣ ስመለስ ግን ይሄን መስቀል ተከታይ ሆናለሁ፣ ክርስቲያን ሆናለሁ። ምን ያህል በቤተክርስቲያን በከተንኮምቦ ሰማዕታት ጊዜ በኔሮ ጊዜ ምን ያህል እንደተጨፈጨፈች ቅዱሳን ምን ያህል ቻሌንጅ እንዳለፉ ሁላችሁም ታውቃላችሁ። ስደት ግን ቤተክርስቲያንን አላንበረከካትም። ክብር ለእግዚአብሔር ይሁን። ነገር ግን ቤተክርስቲያን የተንበረከከችበት እጅ የሰጠችበትን ነገር ላሳያችሁ ፈልጋለሁ። ይህም ካለመዘጋጀት የተነሳ ይሄ ምንድነው? ንጉስ ቁስጥንጢኖስ ጦርነቱን አሸንፎ ሲመለስ ሁሉም ክርስቲያን እንዲሆን ነው ያዘዘው፣ ሁሉም። ስለዚህ ማንም ሰው ወደ ቤተክርስቲያን ተጠርጎ መጣ፣ ትእዛዝ ስለሆነ አብዛኛው የመንግስት አዋጅ ስለሆነ። ነገር ግን ቤተክርስቲያን አልተዘጋጀችም፣ ይሄን ነገር ለመቀበል ዝግጁ አልነበረችም። ስለዚህ ስደቱ ያላሸነፋትን ቤተክርስቲያን ይሄ ከውጭ የመጣው ማዕበል ልዩ ነገር ካራክተር ይዞ የመጣው የውጭው ጠርጓት ነው ይዟት ሄደው። ስለዚህ ለቀጣዩ 450 500 ዓመተ ምህረት ላይ ለሚመጣው ለሙስሊሙ ለመሐመድ ዋር ዝግጁ አልነበረችም። ተሸናፊ ሆናለች በብዙ አቅጣጫ። ዛሬ እኔ ላነሳ የምፈልገው የጥንቷ ቤተክርስቲያን ለዛሬዋ ቤተክርስቲያን አስተማሪ ሆነች። ይሄ ኮቪድ ዛሬ ሰዎችን ልዩ ቤት ላይ አስቀምጧል። አንዳንዱ ጌታን እየተከተለ ነው፣ አንዳንዱ እኔ እሰማለሁ ምንም ብደክም ወደ ቤተ ክርስቲያን መሄድ ይሻል ነበረ፣ አሁን ግን ወደ ቤተ ክርስቲያን መሄድ ካቆምኩ ጀምሮ ህይወቴ ደክሟል፣ ዝሏል፣ ወደ ተለያዩ አቅጣጫ እየገባው ነው የሚሉ ሰዎች እኔ ጋር እየደወሉ ነው ያሉት። ይሄ በግልጽ የደወሉ አሉ፣ ያልደወሉ ስንቶች ይኖሩ ይሁን፣ ከጌታ የራቁ ስንቶች ይሁኑ። ነገ ቤተ ክርስቲያን የጋራ አምልኮ ስትጀምር በምን ያህል እነዚህ የሚመጡ ሰዎችን ለመቀበል አሁን ያለችው ቤተክርስቲያን በአስተምሮ ደረጃ ምን ያህል ተዘጋጅተናል? ደቀ መዝሙር ከማድረግ አንግል ምን ያህል ተዘጋጅተናል? ምናልባት ይሄ የሚመጣው ኃይል
ቤተ ክርስቲያንን ለማነጽ ይምጣ፣ ቻሌንጅ ለማድረግ ይምጣ፣ የቤተ ክርስቲያን በተለያየ አቅጣጫ ቤተ ክርስቲያን አዌር መሆን አለባት፣ መንቃት አለባት። መሪዎች ልነቃ ይገባናል፣ መጋቢያን ልነቃ ይገባናል፣ ወንጌላውያን ልነቃ ይገባናል። ምክንያቱም በደንብ ልንዘጋጅ ይገባናል። ከምንም ጊዜ በላይ አሁን ትርፍ ጊዜ ነው። ብዙ መጋቢያና ወንጌላውያን ቤት ውስጥ ነን ያለ ነው። የእግዚአብሔርን ቃል ማጥናት አለብን፣ መዘጋጀት አለብን፣ መብላት አለብን፣ ለሚመጣው ትውልድ መዘጋጀት አለብን። ለምን አሁን ቤተክርስቲያን በከፍተኛ ችግር ውስጥ ያሉትን መርዳት ብቻ ሳይሆን ምእመኖቿን በእግዚአብሔር ቃል አድሬስ ከማድረግ አንግል የበለጠ እየሰራች መሄድ አለባት። ለምን ይሄ መሆን አለበት ካልን የሚመጣው ቀጣዩ ምዕራፍ የሚመጣው ቤተክርስቲያንን እንደዛኛው ዘመን ይዟት እንዳይጠፋ ዛሬ እንድንዘጋጅ ያስፈልጋል የሚል ነገር አለኝ። ጌታ ኢየሱስ ይባርክ። ከብሉይ ኪዳን ጀምሮ አንዳንድ ነገሮችን አንስተሃልና በለምጹ ጊዜ ሰዎች የሚቆዩበት ቆይታ፣ ከዛ በአዲሱ ኪዳን ከረሃብ ጋር በተያያዘ ከመሰደድ ጋር በተያያዘ ግን ልባቸው ሳይበታተን መፍትሄ አድርገው የወሰዱት ነገር ምንድነው ሲባል ከእግዚአብሔር ቃል ጋር ጊዜ መውሰድ፣ ተስፋ የገባላቸውን ኢየሱስን በናፍቆት መጠባበቅ፣ የጸሎት ህይወታቸው የተጠበቀ ነበርና ምናልባት እንዳው ለኛ ዘመን ትንሽ ፈታኝ የሆነ ነገር ይኖር ይሁን ወይ ብዬ ማስበው ሰው በግሉ የጸሎት ህይወቱ በግሉ ከእግዚአብሔር ቃል ጋር ያለው ግንኙነቱ ምን መምሰል አለበት? ይሄንን ነገር ጥቂት ብናነሳ ደስ ይለኛል። ምቹ ጊዜ ነው ጊዜው፣ ግን የእውነት ሰው ያጠናል ወይ? እንዴት ነው የምናጠናውስ? እንዴት ነው መሆን ያለበት? እንዴት ነው መጸለይ ያለበት? ጥሩ ሐሳብ ነው። በእርግጥ ሰውን ሁሉ ሊረዳ የሚችለው የእግዚአብሔር መንፈስ ነው። ያለ እግዚአብሔር መንፈስ ምንም ማድረግ አይቻልም። መጽሐፍ ቅዱስ ጥናት አጥኑ ስለተባለ ሰዎች ላያጠኑልን ይችላሉ፣ ሊያጠኑም ይችላሉ። ነገር ግን መንፈስ እንዲነዳን መንፈስ እንዲመራን መፍቀድ አለብን። ሁሉም ሰው በየቤቱ ለእግዚአብሔር መንፈስ ጊዜ መስጠት አለበት። ጌታ ኢየሱስ ክርስቶስ ብቻውን ይጸልይ ነበረ ስለሚል ብቻችን መጸለይ መፍትሄ አለው። እግዚአብሔርን መፈለግ መፍትሄ አለው። ወገኖቼ አሁን ያለንበት ጊዜ እግዚአብሔርን የምንፈልግበት ጊዜ ነው። በተለይም ብቻችንም ይሁን በጋራ። እኔ ኮቪድ-19 ለኛ ቻሌንጅ ብቻ ተግዳሮት ብቻ አይደለም ይዞ የመጣው፣ የእግዚአብሔር ቤተሰቦች እድሎችንም ይዞ መጥቷል። ብዙዎቻችን ውጪ የምንለውን ከቤተሰብ ጋር እንድንውል አድርጎናል። ብዙ ወላጆች ልጆቻቸውን እንዲያውቁ አድርጓል፣ እንዲረዱ አድርጓቸዋል፣ መንፈሳዊ ህይወታቸውን እንዲከታተሉ አድርጓል። ያን ያህል ደግሞ ችግርን አምጥቷል። ቤት የሚውል ሁሉ የሚጋጭ ሆኗል። ባል ከሚስት ጋር የምትጋጭ ሆናለች። ልጆች ጋር የተለያዩ ችግሮች እየተፈጠሩ ነው ያሉት ቤት ውስጥ ከማውጣት። ምክንያቱም ብዙ ባህሪያቸውን ቢሮ ላይ ስለሚያሳልፉ እዚህ ጋር ሲመጡ የባህሪ ለውጥ፣ የባህሪ ችግር፣ በየሰዓቱ መገናኘት ራሱን የቻለ ችግር አምጥቶ ያለበት ሁኔታ አለ። ግን ለኛ ለቅዱሳን ይሄ ቃል አሸናፊ ነው። በዚህ በእግዚአብሔር ቃል መሪነት ልንመራ ይገባናል። ስለዚህ አሁን ምንድነው ማድረግ ያለብን ካልን አንደኛው የመጀመሪያው ጸሎት፣ ሁለተኛውም ጸሎት፣ ሶስተኛውም ጸሎት። ቢሊ ግራም ይህን እውነት ተናግሮናል። ለዚህ የመድረስ ስኬት ምንድነው ሲል አንደኛ ጸሎት፣ ሁለተኛ ጸሎት፣ ሶስተኛ ጸሎት። ጸሎት ዋጋ አለው። ጸሎት ከእግዚአብሔር ጋር መገናኘት ነው። ጸሎት ድምጽ መስማት ነው። የእግዚአብሔርን ድምጽ መስማት ነው። ታውቃላችሁ፣ ሞባይላችንን ታውቃላችሁ። ይሄ ቀፎ ሞባይላችን ሲም ካርድ አለው፣ ሚሞሪ አለው፣ ባትሪ አለው። እነዚህ ሁሉ ያንቀሳቅሱታል። ስለዚህ ሚሞሪው ማት ነገር ይይዛል። ሲም ካርዱ ኮኔክሽን ይፈጥርናል። ቻርጀሩ ቻርጅ ያው ታውቃላችሁ፣ ካልተደረገ ባትሪያችን ዜሮ ነው። ከእግዚአብሔር ጋር ያለን ሂደት ካልተጠናከረ፣ ባትሪያችን የመንፈስ ቅዱስ ኃይል ነው። ኢምፓወር ካልተደረግን፣ ካልተሞላን፣ ከእግዚአብሔር ጋር ያለን ግንኙነታችን ካልተስተካከለ ባዶ ቀፎ ሆኖ መኖር ባዶነት ነው፣ መሞት ነው። ስም አለ ሞት አለ እንደሚባለው ማለት ነው። ስለዚህ ልንጸልይ ይገባናል። ይሄ የእግዚአብሔር ቃል ወደ እግዚአብሔር ቃል መመለስ አለብን። ከምንም ባሻገር ወደ ቃሉ ተመለሱ። ይሄ ዘመን ወደ እግዚአብሔር ቃል የምንመለስበት ዘመን ነው። ስለዚህ ይሄን እያሰብን ካደረግን ይሄ ሁለተኛው ትልቅና መሰረታዊ ነገር ነው። ሶስተኛው ልናገርላችሁ የምፈልገው ለጌታ ምጽአት ለሚመጣው ሁኔታ ቤተክርስቲያንን አገልጋዮች ዝግጁ መሆን አለባቸው። በሁሉም አቅጣጫ ልንዘጋጅ ይገባናል። ጸሎት፣ ወደ እግዚአብሔር ቃል መመለስ፣ መዘጋጀት፣ እነዚህ መሰረታዊ ነገሮች ናቸው ብዬ ነው ማምነው። ጸሎት፣ ወደ እግዚአብሔር ቃል መመለስ፣ መዘጋጀት።
ሉቃስ ወንጌል ላይ ያለውን ቃል ሼር አድርገህ ነበር ፓስተርና እሱን ዛሬ ሼር ብታረገን ደስ ይለኛል በዚህ መልኩ ልክ ነው ሉቃስ ወንጌል ምዕራፍ 18 ላይ ስለማበሊቷ ሴት በጣም ትዝ ይላችኋልና የአመፀኛው ዳኛ እንዴት ተግዳሮት እንደገጠማት ተመልከቱ ሉቃስ 19 ላይ ሳይታክቱ ዘውትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማይፈራ አንደኛ ነበረ በዚያች ከተማ አንዲት መበለት ነበረች ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበር አያሌ ቀን አልወደደም ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውን ባላፍር ይቺ መበለት ስለምታደክመኝ ሁሉ ጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ ጌታ ማለት አመፀኛው ዳኛ ያለውን ስሙ አመፀኛ ዳኛ ያለውን ስሙ እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦች አይፈርድላቸውም እላቸዋለሁ ፈጥኖ ይፈርድላቸዋል ይላል ክብር ለእግዚአብሔር ይሁን እቺ መበለት ባል የላትም ልጅም የላትም የሚገርማችሁ ነገር ግን ችግር ገጥሟታል ባለጋራዋ ይሄ እንደዚህ አይነት ወገን ስለሌላት ሰው ስለሌላት አስቸጋሪ ሁኔታ ገጥሟታል በአይሁዳውያን 3 ነገር አለ በአይሁዳውያን ባህል ሴት ወደ ፍርድ ቤት አትሄድም ሁለት ሴት እንደ ሰው አትቆጠርም ፍርድ ቤት አለመሄድ ከእስ ብቻ ሳይሆን በሷ ምትክ ባል ነበር የሚሄደው ባሏ ሞቷል ሌላው ደግሞ ዳኛው ያመላልሳታል ጉቦ ለምዷል የምትሰጠው ብር የላትም ነገር ግን አስቡ ሁሉ ጊዜ ትሄዳለች ተስፋ አትቆርጥም ለምን አንድ ቀን አገኛለሁ የሚል መልስ አገኛለሁ የሚል ነገር ስላላት ሰውየው ማለት እግዚአብሔርን ባልፈራ ሰውንም ባላፍር ለዚች ሁሉ ጊዜ እየመጣች ስለምትነዝነኝ ሁሉ ጊዜ እቺ ሴት ተስፋ መቁረጥ የሚባል የላት ከዚች ሴት ዋና ነገር የምትማሩት አንደኛው ተስፋ መቁረጥ የለም ምንም ቢረፍድ ምንም ነገሮቹ ቢቆዩ መልስ አለው እግዚአብሔር ጋር የሚለው እንድንይዝ ይፈልጋለሁ ሁለተኛው ሴትነቷ የበታችነቷ ምንም አላገደም ከመሄድ ጥሳ ከመሄድ ስለዚህ አሁን ያለን ተግዳሮት እኛን ይዞ የሚያስቀረን አይደለም ጥሰን እንድንሄድ ዘንድ እግዚአብሔር ይፈልጋል ጥሰን እንድንሄድ ምክንያቱም ተግዳሮቶቿን ቆጥራ ይሄ ያለብኝ አልችልም ብላ አልተቀመጠችም ከተግዳሮቶቿ በላይ ሄዳለች ከተግዳሮት በላይ መንቀሳቀስ መሄድ ወደ እግዚአብሔር አጀንዳ ያደርሰናል ሌላው የዚች ሴት ጉዳይ ለሶስተኛ ለነገራችሁ የምፈልገው የዚች ሴት ጉዳይ በኢንዳይሬክት ወይ በደኛ እጅ ያለ ይመስላል ግን ኢንዳይሬክት ወይ በእግዚአብሔር እጅ ነው ያለው የዚች ሴትዋ ጉዳይ ስለዚህ የኔና የናንተ ጉዳይ በእግዚአብሔር እጅ ነው ያለው ይሄ በጣም ለነገራችሁ የምፈልገው በእግዚአብሔር እጅ ያለ ነገር አይበላሽም የኔና የናንተ ነገር አይበላሽም አሁን ኮቪድም አያበላሽም ሁኔታውም አያበላሽው አሁን የተዘጋ በራችሁ የሥራ መስመር ቢዘጋ ነገሮች ሁሉ ዝግ የሚመስላችሁ ሰዎች በዚህ ዝግ ውስጥ ግን እግዚአብሔር የናንተን ሥራ እየሰራ ነው አልተበላሽም የናንተ ነገር ክብር ለጌታ ይሁን አይበላሽም እግዚአብሔርና አመፀኛ ዳኛውን ማወዳደር አንችልም እንዲሁ ገባ እንጂ አመፀኛው ዳኛው ይሄን ካረገ እንኪያስ ቀንና ሌሊት ለሚጸልዩ ለሚማልዱ ለሚጮው እግዚአብሔር አይፈርድም ፈጥኖ ይፈርድላችኋል እላችኋለሁ ዛሬም ቀንና ሌሊት ለምትጨው መልሳችሁ በደጅ ነው እግዚአብሔር ይፈርዳል እግዚአብሔር ይመልሳል እግዚአብሔር አስፈላጊው ነገር ሁሉ ያደርግልናል እኔና እናንተ ግን ተስፋ እንቁረጥ እንመን አንታክት አንስነፍ ወዳላ አናፍገፍግፍ ወደፊት እንራመድ እግዚአብሔር በደጅ ነው ያለው ክብር ለእግዚአብሔር ይሁን ይሄን ነው ማለት የምፈልገው ክብር ለጌታ ይሁን በጣም ደስ ብሎኛል ፓስተርዬ ጥሩ እንግዲህ የቅዱሳን እስካሁን ድረስ ያለውን ሁኔታ ተከታትነናል ምንድነው አሁን መፍትሄ ብለን የምናስበው የምናስቀምጠው ነገሮችንም በተዛዋሪ ቀደም አንስቻለሁ አሁን ያለንበት ዘመን መፍትሄው ምንድነው ካለን መፍትሄው ግልጽ ነው ወደ እግዚአብሔር መመለስ ነው ምንም ሌላ መፍትሄ ሊኖረን አይችልም ወደ እግዚአብሔር ከመመለስ ውጪ ሌላ አማራጭ የለንም ሊኖረንም አይችልም አማራጩ ወደ እግዚአብሔር መመለስ ነው ምንም ማንንም አያድነንም ምክንያቱም በሰው እንዳትታመኑ ሰው ሸንበቆ ነው ተሰባሪ ነው ምክንያቱም ዳዊት እኮ ብሏል በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል ብሏል ስለዚህ አሁን እንትናን ታመናለሁ ብትሉም እንትናም ለራሱ ተበረክርኳል አደጋ ውስጥ ነው ያለው
እንደውም አደጋ ውስጥ አይደለም ብላችሁ በተታመኑም ሰው ነው ሊከዳችሁ ይችላል። ግን የማይከዳ ወዳጅ አለን፣ አብስቶ የሚጠጋጋ ወዳጅ አለን። እሱም እግዚአብሔር ነው። እግዚአብሔር አይክደንም። ብናሳዝነውም እንደ ምሕረቱ ብዛት ይራራልናል፣ ይቅር ይለናል፣ ይመለሳል እግዚአብሔር ስንመለስ። ስለዚህ መፍትሄ የምለው ለዚህ ዘመን ወደ እግዚአብሔር መመለስ መፍትሄ ነው። ሌላው መፍትሄ የምለው ለዚህ ዘመን ወደ እግዚአብሔር ቃል መመለስ ነው። ወደ ይሄን ቃል አንጣለው፣ ይሄን ቃል እንያዘው። ይሄ ቃል ይፈጥራል። ይሄ ቃል ፈጣሪ ነው። አዲስ ነገር ይፈጥራል። ይሄ ቃል በምድረ በዳ ወንዞችን ያዛል። ይሄ ቃል ያለ መኖር የሌሉ ነገሮችን ወደ ማኖር የመጣ የእግዚአብሔር ቃል ስለሆነ ይሄ ቃል እንግዳና ያላሰብነው ነገር ሊያደርግ ስለሚችል ወደዚህ ቃል ልንመለስ ይገባል። ሌላው መፍትሄ የምለው ነገር የቤተ ክርስቲያን አገልጋዮችና መጋቢያን በፍጹም ልብ ጾምን ማወጅ አለብን። መጸለይ መቻል አለብን። አሁንም ላሰምርላችሁ የምፈልገው መጸለይ፣ መጾም። እንዴት? በፍጹም ልብ። ልብሳችን አይደለም መቅደድ ያለብን። ባለፈው ሳምንት አይተናል። ልባችንን ነው ለእግዚአብሔር መቅደድ ያለብን፣ መስጠት ያለብን። ስለዚህ ዓለም አቀፍ ፈተና ነው። ለኢትዮጵያ ብቻ አይደለም፣ ለሁሉም የመጣ ፈተና ነው። ግን ዓለም አቀፍ ፈተና ለእግዚአብሔር ቀላል ነው። ከእግዚአብሔር በላይ የሆነ ነገር ባለፉት ዘመናት አላየንም፣ ወደፊትም አናይም። አሁን ያለነውም ዘመን እግዚአብሔር በቅርቡ ያሻግረናል፣ በቅርቡ እናልፈዋለን። ስለዚህ ወገኖች፣ የእግዚአብሔር ቤተሰቦች ወደ እግዚአብሔር ተመለሱ፣ እንመለስ፣ ከኔም ጭምር ወደ እግዚአብሔር በመመለስና በማረፍ ትድናላችሁ ይላል የእግዚአብሔር ቃልና በመመለስ እንድናለን። በጸጥታ ኃይል ይሆነናል። እግዚአብሔር ኃይላችን ነው። እንደውም በመጨረሻ አንድ ማለት የምፈልገው አንድ ቃል አለኝ። ዘካርያስ ምዕራፍ 4 ቁጥር 6 የሰራዊት ጌታ እግዚአብሔር እንዲህ ይላል አለ፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። አንተ ተራራ ሆይ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ወገኖቼ ልናገር፣ ዘሩባቤል ንጉስ ነው፣ ኢያሱ ካህን ነው። በቅርብ ነው ከምርኮ የተመለሱት። መሪው የመራ ቤተ መቅደሱን መስራት ይፈልጋል። ነገር ግን የሚሊተሪ ፎርስ የለውም፣ ኃይል የለውም። ነገር ግን በማን ነው የታመነው? እግዚአብሔር መጥቶ ኃይል የለም፣ የሚሊተሪ ሌላም ነገር የለም፣ ጉልበት የለም እንደነ ሰሎሞን። ግን አንድ ጉልበት አለ፣ መንፈስ ቅዱስ አለ። ስለዚህ ለቤተ ክርስቲያን መንፈስ ቅዱስ አለ፣ ኃይሏ ነው፣ ብርታቷ ነው። ስለዚህ አሁን ዛሬ ተራራ የሆነ ነገር የሚመስለን እግዚአብሔር በዘሩባቤል ፊት ሜዳ ካደረገ ሜዳ ነው፣ ሁሉም ይሆናል። ስለዚህ የወንድማችንን ታምራት መዝሙር ትዝ አለኝ። አንተ ተራራ እግዚአብሔር ተራራ ይሄን አናገረው እንዲህ አለው፣ አንተ ተራራ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ፣ ናደው ደለደለው ይላል መዝሙሩ። እንግዲህ ዛሬ እላለሁ፣ አንተ ኮሮና ምንድነህ? ትናዳለህ፣ ትደለደላለህ። አንተ የልዩ ልዩ ችግር በህይወታችሁ ያላችሁት ምንድነው? ትናዳለህ፣ ትደለደላለህ። ዛሬ ተራራ ነው ብላችሁ የምታዩት ነገር ምንድነው? ይናዳል፣ ይደለደላል። እንጸልይ፣ እንቁም። እግዚአብሔር ከኛ ጋር ነው። አሜን። ክብር ለጌታ ይሁን። እግዚአብሔር ይባርክ። ፓስተርዬ ነፍስ አልቀረልኝም፣ እጅግ በጣም ደስ ብሎኛል። እንግዲህ ፕሮግራሙን እየተከታተላችሁ ያላችሁ ቅዱሳን ወገኖቻችን ጌታ ረድቶን እንግዲህ ከሐምሌ 21 እስከ ነሐሴ 30 ድረስ ለ40 ቀን ጾም ጸሎት በእኛ በኩል ታቅዶ ታልሞ እየተደረገ እንዳለ ልነግራችሁ ፈልጋለሁኝ። በየቀኑ እየገባችሁ በቴሌግራም ቻናል ላይ የየቀን መልእክትና የምትጸልዩበትን ርዕሰ ጉዳይም በጋራ አብረን ማየት እንችላለን ማለት ነው። ዛሬ እግዚአብሔር ተናግሮናል፣ በጎነቱን በህይወታችን ይገልጣል። አንተ ተራራ በልጄ ፊት ምንድነህ? እና ፓስተር አንተ ምንድነው? ኮሮና። ስለዚህ ኮሮናውም ሌላውም ሁሉ ነገር ለእግዚአብሔር ቀላል ነው። እኛ ትልቅ ብለን ምናምነውና ምንኖርለት ምናመልከው አምላክ አለን። ሁሉ ጊዜ ላለው ዛሬም መድገም ፈልጋለሁ። ስንኖር በእግዚአብሔር ፕሮግራም ለእግዚአብሔር አጀንዳ እንኖራለን። ለምድራችን፣ ለህዝባችን፣ ለትውልዳችን ሁሉ ጠቃሚ ሆነን እንኖራለን። ስንሄድ ግን ደግሞ ወደምንናፍቀው ወደሚናፍቀን ጨረቃና ፀሐይ ወደማይፈራረቅበት የበጉ ፊት ዘላለም ወደሚያበራበት በሽታ፣ ህመም፣ ደዌ፣ ስቃይ፣ ጭንቀት የሌለበት አገር በሰማይ አለ። ስለዚህ ክርስቲያን ከሌላው ማህበረሰብ የሚለይበት እውነት ይህ የወንጌል እውነት የነገረው የዘላለም ህይወት እንዳለው ነው እና በተለያየ ሁኔታ ውስጥ ሆናችሁ ፕሮግራሙን እየተከታተላችሁ ያላችሁ ወገኖች
በጣም እንድታስተውሉ ፈልጋለሁኝ። መመለስ በሚገባቸው አቅጣጫ ተመለሱ። ኢየሱስ ክርስቶስን የሕይወታችን ጌታና አዳኝ አድርገን ስንቀበለው ለጊዜያዊ ወይም ለምድር ሕይወት ብቻ ሳይሆን ዘላለሙንም አልመን ነው። ስለዚህ ለዘላለም ደግሞ መዳን የሚቻለው በክርስቶስ ኢየሱስ በማመን ብቻ ነው። ይህ እንዴት ሊሆን ይችላል? ሰፊ ጥያቄ ካላችሁ በደንብ ከታች ባሉ አድራሻዎች ልታገኙን ትችላላችሁ ልላችሁ ፈልጋለሁ። ጌታ ኢየሱስ ይወዳችኋል። ፓስተርዬ አብረን እንጸልይና እንጨርሳለን። ለጸሎቱም ላንተ እድል ልስጥ። ባርካቸውና ጌታ እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አሜን። ይህን ጊዜ አብረን እንድናሳልፍ ስለፈቀድክ እግዚአብሔር ሆይ ተመስገን። አሜን። ባንተ ማረፍ ሆኖልናል። አንተ የእረፍታችን ምንጭ ነህ፣ የሰላማችን ምንጭ ነህ። እግዚአብሔር ተመስገን። አሁን ካለንበት ሁኔታ አንተ በላይ ነህ። ስለዚህ እግዚአብሔር ሆይ ይሄን መልእክት፣ ይሄን ሰዓት፣ ይሄን ፕሮግራም እየተከታተሉ ላሉ ሁሉ እግዚአብሔር ሆይ በያሉበት ሰላም ይሁን፣ ጤና ይሁን፣ ፈውስ ይሁን፣ መድኃኒት ይሁን። እግዚአብሔር ስናጠቃልን እንዳልነው የሁሉ ተራራ በስምህ ይናድ፣ በስምህ ሜዳ ይሁን። ዛሬ የከበደን ኮሮና ብቻ ሳይሆን ልዩ ልዩ ነገሮች ሁሉ በክርስቶስ ኢየሱስ ሜዳ እንዲሆኑ አዝዣለሁ። ሜዳ ይሁን። ለሕዝብ ሰላም ይሁን፣ ለምድሪቷ ሰላም ይሁን፣ ለኢትዮጵያ ሰላም ይሁን፣ ለሐዋሳና ለምድሪቷ ላለንበት ከተማ ሁሉ ሰላም ይሁን። ለምናገለግለው ሕዝብ ሰላም ይሁን። ለወደቁት መነሳት ይሁን፣ ላዘኑት መጽናናት ይሁን፣ ግራ ለገቡ በጨለማ ውስጥ ላሉ ብርሃን ይሁን። ለወደቁት መነሳት ይሁን፣ ማረሚያ ላሉ መታሰብ ይሁን። ያንተ ፈቃድ ለምድሪቷ ይሁን፣ ያንተ ሰላም ለምድሪቷ ይሁን። ስለሰማህን ተመስገን። ይሄንን ፕሮግራምንና እግዚአብሔርታችንን አፖስትልን ባርካት። ያንተ ሰላም በሷ ላይ ይሁን፣ በዘሯ ላይ ይሁን፣ በፕሮግራሟ ላይ ይሁን። እናመሰግንሃለን በኢየሱስ ክርስቶስ ጌታ ስም አሜን። አሜን። ተባረክ ፓስተርዬ። ጌታ ኢየሱስ ይባርክ። በጣም ነው ማመሰግነው። እኔም በጣም አመሰግንሻለሁ። እንግዲህ ሰላምና ጸጋ ይብዛላችሁ። በሚቀጥለው ሳምንትም ጌታ ቢረዳን ከሌላ ሰው ጋር አብሬ ነው እንግዳ ተጋብዤ ነው ልገኝ የምችለው ብዬ አስባለሁኝ። እንጸልያለን። እወዳችኋለሁ፣ እጸልይላችኋለሁ። እንደምትወዱኝ ምንም ጥርጥር የለኝም። በያላችሁበት ሆናችሁ ጸልዩልኝ። ሻሎም